መታመንስ ጭራሽ ትፎክራለህ? ስትፈልግ ገደል ልትገባ ትችላለህ። እሺ ቆይ አሁን ምንድን ነው የምትይው? ማየ ግን የምር ታከብረኛለህ? አፍሽ መናገር ባይችል እኮ አይኖችሽ ይናገራሉ። የኔ ተወርዋሪ ኮኮ፣ የኔ ልዕልት። ግን ምን ሆኜ ነው ልቤን ሰጥቼ ያረፍኩት? በየቀኑ ሴት እየቀያየረ ባይኔ እያየሁት። አንተ ልጅ ግን ምን እንደነካኝ ግራ ነው የገባኝ። ምን ልልህ ራሱ እንደመጣው አላውቅም። ምን አልሽ አንቺ? የምሬን እኮ ነው። እውነታውን ልነግርሽ ከራሴ ጋር ስንቴ እንዳወራሁበት። ምንድን ነው? ይኸውልሽ አንቺም ላይ እንደሌሎቹ ብልግናውን ከጨረሰ በኋላ በር እንደሚዘጋብሽ አትርሺ። ጭራሽ በቀን ሰከሽ መጣ ጀመርሽ? መርዝ! አንቺ መርዝ! መርዝ ነሽ አንቺ መርዝ! እገልሻለሁ! ምን አይነት ዝብርቅርቅ ሰው ነህ? አንድ አቋም አትይዝም? አንቺ ደግሞ ከዚህ በፊት ቦጭ ትሰሪ ነበር እንደ 10 ጊዜ ጣጣም መልስ እንዳሰጭ። እድልኑ እድልኑ ትግል ተጋጥሜ ነጥቄ ማልወስደው በቃ እድልኑ እድልኑ ትግል ተጋጥሜ ብዙ ክፍተቶችን አምኜ ነበር የተቀበልኩት። ብልግናን እንኳን ሳይቀር የሸፈነልኝ ፍቅር ነበር። ሂድ በቃ።
ምንድን ነው ችግር አለ? እሺ አንቺ ወዴት ነሽ? ፍርዬ ጋር ነው። እኔ አንቺ ጋር ስመጣ አንቺ ወደዛ? ታዲያ ምን ችግር አለ? አብረን እንሄዳ ታዲያ። ቤት ካደል እንዴ? እንዴ አመጣጤን እያይሽ አይደል እንዴ? ደሴው ቢዘኝስ? ብቻ ከደሴው ብር ተበድሬ ነው እንዳትለኝ። አንተ ተበድሮ ብር መክፈል ማትወድልሽ ደፍራ ከደሴው ትበድራለህ? ከዛ እኮ በቃ አለቀልክ እኮ። እሺ በቃ ለማንኛውም ና በላይኛው ጥያስ እንሄዳለን። አንድ ቢዘንስ? ትግራይ ለመንገዳትን በጥብጥብኝና ይሰጣል። ምንድነው የምታከብደው? እንደዚህ ሰንተና ንገረኝ። 50 ብር ሰንተና ንገረኝ። 50 ብር። ዝም በል አንተ ዝም በል። ስፔሻል አምጣ ብለህ የበላኸው አለ። በዛ ላይ ወተት ጠጥተሃል አይደለ? እንደዚህማ እንደዚህ አንሰራ። አይ በቃ ይኸው 100 ብር መልስ አምጣ። መልስ በቃ በኋላ ትወስዳላችሁ። ኧረ እባክህ አንተ እዚህ እንደልከ የተቀበልከን አምጣ። እናትህ አምጣ። አንቺ እኔ እኮ ደስ ይለኛል። አልታመንም እንዴ? አዎ አምጣ፣ ችግር የለውም። መልሶ ዘርዝሮት ይመጣል። ኧረ ዘርበይ። እሱማ ከፈለግሽ አንቺ ዘርዝረሽ አምጪ። እሱማ እያዛት አትመናጭቅ። ወደዛ ምንድነው አንተ? ኧረ እዚሁ ነኝ። ምንድነው እዚሁ ነኝ የሚባል የለም። እዚሁ ቁም። እዚሁ ነኝ ይለኛል እንዴ? በስንት መከራ አገኘው እኮ እንደዚህ አድኜ እኮ ነው ያገኘው። ግን ስላዘገዩት ይቅርታሽ። ስላዘገዩት ይቅርታ። ስላዘገዩት ይቅርታ። አንቄ እኮ ነው የተቀበልኩህ። አንቄ አድኜ ማለት እንደዚህ አድኜ ያ ምን እንዳለኝ ታውቂያለሽ? ስላዘገዩት ይቅርታ ነው አይለኝ። በቃ ሙድ ያስከ ማለት ነው። ምንም ሰገጤ ነው በማማሞት ስርዓት አድርጊ ማለት ስርዓት ያሽ ምን ልታመጣ? ዝም በይ ወደዛ። ዝም በይ ወደዛ። ቤቲ አንተ ዝም በይ ቤቲ። ምንድነው ወጣው እንጂ አንተ እስቲ ዝም ብለህ አትፍጠን። እጄን የከተትኩት ላውጣው መሰለኝ። እጄን በክሬን ነው እንደምትወጣው። ይሄ ልጅ ያሟል እንዴ? ያወጣው ኧረ ጨዋችሁብኝ። አረጋጉን። በቃ በዚህ ዋጋ ነው ሄደው ወይስ ፈርቅ ይዛችሁብኛል? ኧረ ቂቃው ነው የተነፈሰው። አንተ ነገራት እንጂ እትዬው 80 ነው የተረፈው። እሱ ደግሞ ባየ ይገጫል አይደል? ይሄ ማንሷል። ይሄ እኮ የደንቡ ነው። ወረድ ቤትሽ ከጉ መውጣት ባልፈልግም ዛሬ ግን ለፊን ብድር በብድር ሆኜብሻለሁ። ወይ መሌ ሁሌ እሺ ክሪስ ምን ትላለህ? ይታለፍ። ያው ዞሮ መጫር። አዎ ስጪው። ሰጪ ያተርፋል እንጂ የሚጎልበት ነገር የለም። ይገጫው። አንተ እኮ 100 ከመቶ ነክ። ለዚህ እኮ ነው የምወድክ። ለማንኛውም ሌላም ጊዜ ቃስታምጣ ይዘንኛ ማሽ። እሺ እዳው። እሺ ሳትበላ ወይስ? አረ እዳውች ልክፈል እንጂ። ወይ አንተ ደግሞ ወይ ያንተ ዳ በቃ አልከመረ። ሁሌ መበደር። ምንድነው ግን አንድ ነፍስ እንደዚህ የሚያስጨንቀን? አይ ቤትሽ ሌላው ቢቀር እኮ ቦዲ ሰው ማስቸገር ይከብደኛል። አንተን ደግሞ ለዜና ሞልድና ከሱስ ነፃ ሞልህ ባልሽ ደርሰና በቃ መጣ። ሄሎ፣ ቆይ አንተ ምንድነው የምትቅለሰለሰው? ምግብ ፈልገህ ነው? ብድር ፈልገህ ነው? የሆነ ፈታ ማለት ፈልጌ
ገብቷል። መቼም ገብቷል። አሃ እንደዛ አትልኝም እንዴ? ምን ነው ተፋፍነህ ሞትክ እኮ። እሺ አሁን ትምጣ ወይስ ማታ? ማታ ሲመሻሽ ችግር የለውም። ሲመሻ አሪፍ ነው እንዴ። ሌላው ደግሞ መሰለ ትትቆርጥ ትቅራ ወይ ትወፍር ወይ በቃ ችግር የለውም። በቃ እኔ ሞባይል ላይ እንትን በልኝ ቴክስት አድርግልኝ። በቃ አያሳስብም እንዴ? ምንም የሚያሳስብ ነገር እኮ አይደለም። የሚያሳስብ አይደለም። አንተ በቃ ስልኬ ላይ እንትን አለ ቴክስት አድርግልኝ። እኔ እንደዚህ እኮ ነኝ። ምንም ችግር የለውም እንዴ? አስማት እፈጥራለሁ እኮ። አረ ችግር የለውም። አያሳስብ። በቃ እሺ ቴክስት አድርግልኝ። ግርግር እንዳታበዛ ይከፈላል። ምንድነው የሚከፈለው? ይከፈላል ትላለች እንዴ? አንቺ ለምንድነው እንደ ጓደኛሽ ዝም ብለሽ ተፈተፋቲም እንዴ? ደግሞ የኔ መሰለ ቤት ይዘሽ ለምን ይሄና አከራይተሽ እኔ ሌላ ቤት አልከራይልሽ? ይኸውልህ በቤተሰቦቼ ቤት ቀልድ አላውቅም። እሺ ያ የተወረስኩት እንኳን ይቆጨኛል። እሺ ሱቁስ? እባክህ እሱ ብዙ ጭቅጭቅ አለበት። ያ ከሌላ የተወለደው ልጅ ሌላ ጭቅጭቅ አላመጣም መሰለ። እኔ እንደው እንደ እናትና እንደ አባቴ ሞት በወሰደኝ። ባክ ዘራይ ሙድ አትያዥ። አሁን ይልሽ ባለፈው 2 ጊዜ ጉሊት የላክሽኛል እንጀራ የላክሽኝ 7 ብር አለብሽ። ትዝ ይልሻል? ትላንትናም ጉሊት ልከሽኛል። የሱን ፍራንክ አለብሽ። አሁን ፍራንኬን ነው የምፈልገው። ምን ደስው ምን እንትኛልሽ? ፍራንኬን ፈልጋለሁ። ሌላ ቤን ጠፋ አድርጌ እኮ ነው ማለት። አንተ ቆይ ዛራጣ ትሰራለህ፣ ሱቅ ምናምን ትላለህ፣ ብር ታበድራለህ። ቆይ ብዙ ስራ አለ አንተ። እና ለማበደር ለምንድን ነው እንደዚህ የምትሳሳው? ምንድነው የምሳሳው? እና ገንዘቤን እያነሳው ልበትንልሽ እንዴ? ሙት ይዛለች ሰዓት ምን አለብሽ? ዘመን የለም ሙት ይዛለ ወይ ብሬ። ሄሎ ብሬ። አባቴ አለው። አዎ ችግር የለም። አዎ ሀፋፍ ግማሽና አንድ ስፔሻል። ሀፋፍና አንድ ስፔሻል። እዚህ ነው ያሉት እኮ እዚህ ነው ያሉት። በቃ ይዤ መጣሁ። ውሃ ያስፈልጋል? በቃ ይዤ መጣሁ። እሺ መጣሁ ብሬ። እሺ ባባ። እሺ አንተ እንደዚህ በወረፋ የምትሰራው? እና እሺ አትጨቃጨቂ። አሁን ያልኩሽ እንዳለ ብሩን እንድታመጪ አሁን ያለኝን ልስጥሽ። ያው አረ ደዚች ምን አላት በእናትህ? እባክሽ ይሄን ያዥሽ፣ የመጀመሪያን ያዥሽ። እሺ በቃ ጨምራ የሆነ ነገር ጨምራለህ። አንቺ ምን አይነት ሰው ናት? በእናትሽ እቀበልሻለሁ። ደግሞ ልሞት ነው እንደ አንተ። ይኸውልሽ እቀበልሻለሁ። እንዴ ፍሬቻ፣ አንቺ በሰላምሽ ነው እስካሁን ያስጠበቅሽ? ምንድነው የምትሄድበት ቦታ አለ እንዴ? ዝበላት ደግሞ የምን ወሬ ማጣራት ነው? የደሴውን ዕዳ ከፈልክ? ቢዘገይበትም ከፍሏል። አንቺ እኮ ምርጥ ያራዳ ልጅ እኮ ነሽ። እናቴን እኮ ነው የምልሽ። ቻይንኛው አንቺ ፋራ ነሽ እያልከኝ ነው? እኔ ከእናንተ ምንም የምደብቀው ነገር የለኝም። ያው ዴን ስለከፈለችልኝ እኮ ይሄንን ጉድ መሸፈኑ እኮ ነው። አንቺ ቀባጣ ምን ነው አልሽ? አሁን ይሄ የሙስ ልጅ አያሳዝንሽም? በዛ ላይ ሰሞኑን ስራ ጠርቦበታል። ከርታታው ማለት ደግሞ ቢበደርም ለሆዱ እንጂ ሱስ የለበትም። አያሳዝንሽም? ታዲያ እኔ ፍዬ ያንተን ሆድ መሸፈን ያቅተኛል? መተህ እራበኝ ጠማኝ ፍርዬ ብትለኝ ፊቴና ጠቁሮብሃል? እሺ እናቴ ነፍ አመት ኑርልኝ። እሺ ኑርልኝ። እንዴ በቃው እንዴ ቆይ ግን ወዴት ነው የምትሄዱት? ምንድነው ደስ እስካሁን አስጠበቀኝ እኮ። ምንድነው ማስጠብቀኝ? እኔ ስንት ስራ ያለኝ ሰው አይደለው እንዴ አንተ? ስንት ሰዓት ነው የቀጠርከኝ? እስካሁን ታስጠብቀኛለህ? አሻውን ስጠኝ በቃ። ምንድነው? ኧረ በስመ አብ። ግን አንድ ነገር ልንገርህ ማለት ነው። ብሩን ሰጣለሁ
ብሩን ሰጠ ግን እቃውን ሸጠ ቶሎ ትመልሳለህ። ደግሞ ኮሚሽኑ እንዳለ ነው። አረ ደሱ አታስፈራሪ በእናትህ። አሁን ገንዘብ ውስጥ ይቸኩያለሁ ልሂድበት እኮ። ቆይሳ ዝም ብሎ አንተ ቅጠል አደረከው እንዴ? ዝም ብሎ ደሱ በጣም ነው የምከብደው በጣም። አረ እሺ ውስጥ ቶሎ በል እኮ ቀስ በለ በእናትህ ቶሎ በል ይለኛል ደግሞ በራሴ ፍራንክ። በቃ ይመለስላል። ምንም የሚያሳስብ ነገር የለም። በቃ ይመለስላል። ችግር የለውም። በቃ እኔ ምንሽ አንድ ስፕራይት ለሁለት ተጠጣስ? አንቺ ልጅ አምሻል እንዴ? አይደብርም እንዴ ለሁለት አንድ ስጠጣ? ምንድነው የሚደብረው? ኧረ ፍሬ ቢያንስ እኔ ወጪውን ሸፍናለሁ እንጂ አንድ ሁለት እንኳን አልጠጣም እንዴ? እንሻል አንቺ ልጅ ኪስሽ እኮ ኪሴ ነው እንዴ? በእኔ እንዲሆን የማልፈልገውን ነገር ስታረጊ ደስ አይለኝም። በዛ ላይ ሰሞኑ ስራ ጠሯል ምናምን እያልሻል ነበር እንዴ? አንድ ስፕራይት ከሁለት ብርጭቆ ጋር እሺ። አንቺ ቢያንስ እኮ ነው አታሽም እንዴ? እዚህ እኮ ውሃ ስታዣቸው እሽግ ነው የሚያመጡልሽ። ሌላ ታሪክ እንደጨመሩ ሁሉ። አረ ወጣ ስቲል ነው ፈታው ኤፍሬም ነው ይሻል። አንቺ ልጅ ምን ነው ቀበጥሽ እንዴ? በ20 ብር ምን አይነት ታሪክ እንደምንሰራበት ታውቂያለሽ ቤታችን ውስጥ? ወይስ ካፌ ስለመጣሽ ጭራ ያበቀልሽ መሰለሽ? ደወለች። ሄሎ ወዬ፣ ምን ይሄን ያህል ካስጠበቅሽም በኋላ አልመጣም ታያለሽ እንዴ? በአንቺ ምክንያት እኮ ምን ያህል ወጪ እንዳስወጣሽ። ኧረ ፍሬ ቆይ ጠብቂ ፍሬ። አይ ልዩ ቀናው ልዩ አንተ ደስ የሚል ዛሬ ምን ጉድ ነው? እባክሽ ጉድ አይደለም የመሰራሽ ነው። አመታዊ ዲያስፖራችን ጆሲ ሊመጣ ነው። የምርህን ነው? በዚህ ቀልድ እንዳልቀልድም ቀጥታ ነው የደወለው። የማሚቴ መድኃኒት እንዳልቀልድ ጠይቀኝ ሲል ያው አንቺም ፍሬም የምትፈልጉት ነገር ካለ ጻፉና ስጡኝ፣ እኔ ደግሞ ገቢ አደርገዋለሁ። እኔ እንኳን የእናቴ መድኃኒት እንዲያመጣልኝ ነው የምፈልገው። ሌላው እዚህ ይፈለጣል። መሊ ግዴታ የእናቴ መድኃኒት መምጣት አለበት። እናቴ በጣም ስቃይ ውስጥ ናት። ልጁ እኮ ጆሲ ነው ያደርገዋል። ያምሻል እንዴ? ያው ከኔ ደግሞ የሚጠበቅብኝ ማልቀስ ነው። ዝም ብዬ አለቃቅስበታለሁ። ቆይስ እኮ ነሽ የኔ ምርጥዬ እና ምንድነው ዝም ብለሽ መቆለጥጭኝ? አስደስተሽኝ ነው እኮ ማ ለማንኛውም በቃ አንቺ ተኝ። ያው እኔም ፍርዬ ጋር ደርሼ ልምጣ። በቃ ቻው ቻው። ልዩ ሄሎ ፍርዬ፣ ወዬ ምንድነው ቤት ስመጣ ደግሞ የለሽም እኮ። አረ ቆንጆ ምስራችን ይዤልሽ የመጣሁት ቤት መጣው። አይ በጣም እንዳይቆይ ግን ምን አቅለታለሁ በእናትሽ። አይመልም። እኔ የምልሽ ግን ብር ግን አይሰጠኝም። አረ ይሰጥሻል እንዴ? ለሱ እኮ በጣም ተራ ነገር እኮ ነው። በጣም ትንሽ ነገር። በዶላር እኮ በጣም ትንሽ ብር። አረ ትንሽ ነው እንዳታስቢ። እቺ መሌዎች አትንጣ። ዛሬ ጠገበች አልመጣለች። ዌልካም። በጉጉት ሲጠበቅ የነበረው እንግዳችን አሁን መጥቷል። እሺ ሌላ የለሽም? የጆሲ ስልክ ተፈልጎ ነው። ወዲህ በል ቶሎ። እንዴ የምትፈልጉትን ነገር መናገር ነው እንጂ የውስጥ አሰራር ውስጥ መግባት ትክክል ነው እንዴ? ይልቅ ምን ፈልገሽ ነው? ምን ይምጣልሽ? ለኔ ምንም አይምጣልኝ። ሁሌ ቁጥቁጥ ሰልችቶኛል። ብር ብቻ ይስጠኝ። ብር ይስጠኝና የእናንተ ዕቃ ግዢ ውስጥ ግልግባ። ስለዚህ በቻይንኛ አቋቁሙኝ እያልሽ ነው? አጭር ተረዳት። እቺን ደግሞ ተንተን አርጋ ስትነግረው ለሱ በድሯ ሲመለሰ በጣም ቀላል ነገር ነው። ፍርዬ እኮ ናት አንቺ እናቴ እኮ ናት። የኔን ትቶ የሷን ፀሐይ ካወጣልኝ አንደኛ የምጠቀመው ነው አይደለም እንዴ? ደግሞ የትኛውን ብቻዋን የምትበላው ነው የኔ እናት
ፍርዬ በህግ ያው እንደለመድሽው እናቴ እያልሽ እንዳታላዝኝብኝ በፈጠረሽ ፍርዬ። እኔ ማልቀስ አልፈልግም። ምን ልታለቅሽ ነው እንዴ አንቺ? ይጅን በባክሽ አንቺ ላይ እንትን ማለት አይመችም። መዝናናት ነው እንጂ ዛራ ጆሲ ይመጣ ነው። አይ ጆሲ ይመጣ እኮ ነው የማዘና ጆሲ አንተ ይሄ ድብልብል አልፎለት ብድር መጠየቅ እኮ ተወ። በጣም እኮ አንተ እንደዚህ እኮ የሚያስጨንቀኝ የነበረ ሰው ነው። አንተ መሌውን እንዳይሆን በአከመለያት በለው ድብልብል ፒሬሊ ጎማ በለው መሌ ይለኛል ደግሞ። ቆይ እሺ ማንን ያስጨንቅ ማለት ምን ማለት ነው? ነው ተደብቆ ማጅራት ይምታል እና ምንድነው ዝም ብሎ ከሴቶች ጋር ተሰብስቦ ወሬውን ከሚያወራ ከሚገለፍጥ ስራ አይሰራ ወይ? ወሬኛ ደግሞ አንተ ለሱ ታገዛለህ እንዴ? ለሱ ታገዛለህ? አረ ተው ደሴው፣ ነገሮችን ሁሉ ንግድ አታርጋቸው። አረ ለሰው ማዘን መተሳሰብ ልመድ እንጂ ምንድነው ሁሉንም ትርፍ ማድረግ? ይኸውልህ እነሱ እኮ ቢረባው የሚያበሉት ቢጠማው የሚያጠጡት ናቸው። ቆይ ግን አንተ ሳታበላው እንዲህ አጠለጠልከው። ብታበላው ምን ልትለው ነበር? ምን ለማለት ፈልገህ ነው? እባክህ ሁሉን ነገር ንግድ አታርገው እንዴ። ለሰው ማዘንና መተሳሰብ ልመድ እንጂ። ተናገርክ አይደል? ቴንኪው። በጣም ተናገርክ። እሺ ቴንኪው። በጣም እሺ። ክብሪት በጣም እውነትም ክብሪት ነሽ። ቴንኪው። አየው ችግር እውነት የሚናገር ሰው አትወዱማ። እውነት ላለመስማት ነው የሸሸው። ድሮም እውነት የሚነግራችሁን ቆማችሁ መስማት አትፈልጉም። አየህ መስማት ስለማትፈልጉ ነው ነገሮች ሁሉ ተበላሽተው የቀሩት። አረ በእናትህ ወሬኛ ነገር ነው። ክብሪት እሺ። በጣም ክብሪት ቴንኪው። በጣም ራስ ወደዛ ይድራስ ይናገራል እንዴ ደግሞ አባቴ ይላል እንዴ? ምን እንደምታይ አንተ ቀስ ያልካ አብላም እንዴ? አንቺ ደግሞ መፈታተን ብበላስ ወይስ አትብላ ነው? ብቻዬን በቃ ብላሽ። ይኸውልሽ ይልቅ ጆኒ ሲመጣ ብዙ ጊዜ አንቺ ቤት ማሳለፍ እንዲችል ማድረግ አለብሽ። ያው የቤቲ ውበት ደግሞ እየጨመረ ነው። ምን አይነት ነገር አመጣ ደግሞ? እንዴት እንደማረባት እያይሽ አይደል እንዴ? ውበት ደግሞ ፈተና ነው። ይኸውልሽ አንዴ ቢሰማት ራሱ እሷ እንዲሰማት ካደረገች ተበላን ማለት አይደል? ውበት ደግሞ ባለጌ ነው። ደግሞ ስላሰጋኝ ነው የነገርኩሽ። እንደ ወሬኛ ደግሞ እንዳትይ ነግሬሻለሁ። ነገሩ እውነት ነው። ውበት ትልቅ ፈተና ነው። እዛ ከነጭ ጋር ወደዚህ ሲል ጊዜ ያልነበረው ልጅ አሁን መጥቶ ቢያት ለመሳሳት ትንሽ ነው የሚፈልገው። የቤቲ ውበት መቀነስ አለበት። እንዴት? አይ ቆይ ልብሴን ልቀይርና ሄጄ አወራታለሁ። ያዝ ብላ እና ምን ታድርጊ ነው? ብላ ምን ማለት ነው ግን? ውበት ለፈተና ስለሚጋብስ ውበትሽን አጥፊ ብሎ ትእዛዝ? የትኛውን ውበት ነው? ይሄን ውበትሽን ነው ሰይጣን ከሚገባብን አይደለም። ሰይጣን ለምን የፈለገው አይገባም። ውበትሽን አጥፊ ብሎ ትእዛዝ አለ እንዴ? ስንት ደክሜ አፈር መስዬ የነበርኩ ሴትዮ ሰው ቢመስል እንደገና ቁልቁል ወረጂ ተቀልዳለች እንዴ? ቆይ ምን ችግር አለው? ለፍቅራችን ነው ያልኩሽ። ይሄው ሌላኛው ፍቅራችንማ እኮ ለጥቅም ስትይ አመድ ምሳ ያልሽ። እኔ ለጥቅም ብዬ አይደለም ለጆሲም ሲባል ነው። ቆይ ቢሳሳትስ? ቢሳሳት ወንድ ስለሆነ ነው ታዲያ። ቆይ አንቺ ላይ መዋደድ ምን ይጎልብሻል እንዴ? አይኑም ልቡም በስሜት ታውሮ አሳቤም ከ ቆይ አብረን አይደል እንዴ እዚህ ቤት ቁጭ ብለን ያወራነው? ገንዘብ እፈልጋለሁ፣ ነጋዴ መሆን እፈልጋለሁ አላልኳችሁ? እቺ ልጅ ያማታል እንዴ? ታዲያ ከኔ ከምን አገናኘው? ጆሲ በዚህ ውበትሽ ካየሽ የኔን ችግር የሚሰማበት አንድም ጆሮ የለውም። ለምን አትረጀኝም? አይ እንኳን ያንቺ ሀሳብ አይደለም። ያንቺ ሀሳብ ከሆነ ግን አንላቀቃትም። ሌላ ነገር ውስጥ ነው የምንገባው። ምን ጓት ያለሽ?
ፍሬ ማንን ትፈራለች? ግልጹን ስለነገርኩሽ። በይ አሁን ውጪ። ቀጥልሽ ውጪ። ምን ቀጥልሽ ውጪ ከቤቴ። አልወጣም። ውጪ። አልወጣም። ለምን ልብ ካለሽ አስቆሚ። አሳይሻለሁ። እኔ አንቺ ነይ ልብ ካለሽ ለመቆምሽ አታናግረኝም። ነይ እንጂ ነይ። ትሰሚኛለሽ? እንደውም አንቺ ግን አይተበሰው ኤርሜላ ቤት ተረጋጊ። አንቺ ምን ሆነሻል? ነይ ልቀቂኝ። ቤቲ በእናትሽ አይ ውበት ለፈተና አሁን ውበትሽን ቀንሽ የሚል ፈተና ገብቶ ሰፈራችንን ያምሰው። እዚህ ሰፈርማ ፍቅር እንዳይበረክት የሆነ የረገመው ሰውማ የሆነ ሰው አለ። እንደ ወንዶቹ ለኮ የሴቶቹ ጸብ ካልተከለከለ እኮ እንዳለ ተባልቶ ሊያልቁ እኮ ነው። ቆይ እኔ የምለው መሌነዋ ሰውን ያመጣው አልሻት እንዴ? ባካትን በጫበች ስምን አላነሳው እና ምንድነው ሰፈርተኛ እስከምታዘባችሁ ድረስ እንዴ ምንድነው የሚያጣላችሁ? ውበት ፈተና እንዳይሆንብሽ ስላዘራፍ አላለችም። የእናቴ ልጅ ሰፈርኩባታ። አሁንም ቢሆን አንላቀቅ። እኔ ጥሮታ ብር እየተቀበሉ መኖር በጣም ሰልችቶኛል። ጆኒ ሲመጣ የሆነ ብር መቀባበል አለብኝ። ይሄንን ሐሳብ እኮ እኔም አንቺም ቤቲም እኮ አውርተናል እኮ። አሁን በቃ ምንድነው መጋጨት አልነበረባችሁ? በቃ አሁን አጭቅጭቀኝ፣ ራሴ እወጣዋለሁ። ቆይ ምንድነው ችግሩ? ሄሎ ቤትሻ። አዎ መሌ የለም፣ ፍሬ ብቻዋን ሄደች። እሺ አዲስ ነገር ካለ አሳውቅሻለሽ። እሺ ፍሬ ጋር ሄድክም እንዴ? አብረን ሄዱ። በዛ ላይ ደግሞ ቆሜ አውርቻታለሁ። ካንቺ የምደብቀው ነገር ምንም የለም። ውበት ደግሞ ፈተና ሊሆን እንደሚችል እርግጥ ነው፣ ግን ይሄን ያህል ግርግር ውስጥ የሚያስገባ አልመሰለኝም። ተዋት። ውስጥ ያለው ቅናት ነው ያሳየችኝ። ውበት ፈተና ምናምን ትላለች እንዴ? እንዴት ነው ያን ከመሰለ ሀገር መጥቶ በኔ ውበት የሚማረከው? ንገረኝ እስኪ። ለምን አማረባት ነው? ስላማረብኝ ቀንታ ነው። በዚህ ደግሞ ከተናደደች አሳያታለሁ። ይሄው እኔ ቤት ያደለው አሳያታለሁ። እንዴት እንደማን አሳያታለሁ። ታያታለች። አረ ቤቲ ተረጋጊ እንዴ! ያን የመሰለ ፍቅር እንዲደብዘዝ ብሎ እንትን ሲላ ደስ ይላል። አሁን ጆሲ ሲመጣ ራሱ ምን ይሰማዋል? ይነገራል። ያረጋቸው እያንዳንዱ ነገር ተንኮል ነው፣ ሁሉ ነገር ይነገራል። አረ ቤቲ አረጋጊ። ዝም በል። ታያኛለች። እንዴት ሆኜ እንደማሳያት ታያኛለች። ጠብቃት። አረ ምንድነው? በቃ ተረጋጊ። አይ ቤቲ የሆነ ነገር እኮ ነው ትልቅ ነገር አድርገሽ የምታሳየው አንቺ እንጂ በቃ ይሄ እኮ ትንሽ ነገር እኮ ነው። በቃ ዝም በል።
ቤቲ ጓደኛዬ ናት ብዬ አሁን ተረጋጊ አንቺ። የኔ አፈር መብሰል ነው መስደስታት እሷን እኔ አፈር ስመስል ደስ ይላታል። አመዳ ሆኜ ስወጣ ስታይኝ ደስ ይላታል። ተረጋጊ አሁን። ዝም በል ተረጋጊ አትበለኝ። ታሳያታለሁ። አንተ እያቀሳሰርክ ነው እንዴ ያለው? እንዴት እንድልትልኝ ቻልክ? ስማ ከጸቡ በኋላ ቤቲ ፍሬን ተከትላት ስትሄድ አንተ እንድከተለ ነግራኛለች። በዛ ላይ ደግሞ ቆማችሁ ስታወሩ አይቻለሁ። ክብሪቴ ሁሉ ነገር በግልጽ ነግሬያታለሁ። ደግሞ አንተም ስትደውልም አብሬያት ነበርኩ። እኔ ምንም አላየሁም ነው ያልኳት። ግን ቆማችሁ እንዳወራችሁ ብነግራት አይደብርም? ጓደኛዬ በጣም ነው የማመሰግነው። እውነቱን ሁሉ ነገር ነግሬያታለሁ። መሌ ልመንህ? የእናቴን ቀን ይፍታኝ። አምኛለሁ። እና ምሳ በላ? አዎ ቤት ቆንጆ ምሳ ሰርቻለሁ። አንተ ቤት ውስጥ ምግብ ሰርተህ እንዴ? አንተን ኩክል አድርገህ እንዴ? ደግሞ እየሄደሽ ነው? አለው እባክሽ ሽንት ቤት ሄጄ እኮ ነው። ቀብራት ሄጄ ምን ቀድሞ ነው የሞተ ልጅ ቀበርኩት አልቀበርኩት ምን ዋጋ አለው? እኮ ጤነኛ አለሽ ማምሻል። እሺ ለማንኛውም ለኔ ሻርፕ ስጪኝ። ቤቲ አሁን ቆይ አንቺ ብሩን የት እያስቀመጥሽው ነው? ብሩ እኮ አይደለም አለ አይደል? ያው አልሰጥሽ ግዢ አልሰጥሽ የለኝም ግዢ ግዢ ባለፈው አስቤዛ ገዝቻለሁ። ቆይ አሁን ምንም አያስደክመኝም። የእናቴ መድኃኒት አለ። አዎ እገዛለሁ። እቺ ውሻ ቆይ እቺ ምቀኛ ራሴ እገዛለሁ። ቢያ ቤቲ ይበለው ነው እንዴ? እኔ ግን አንቺ ወይ መሌ ሳትኖሩ መብላት እውነት በቃ ብቻዬን መብላት እኮ አልችልም። እኛ ቋሚ ቁሶች ለሌት እንሄዳለን ብለሽ ነው? መጥፎ ልምድ ያስለመዳችሁ አንቺ። ወይኔ ጉዳይ እኔ ራሴ እኮ እናንተ ከሌላችሁ መብላታችን ይሄ ደግሞ ስልክ አያነሳም እንዴ? አለፈልሽ ከነጠላ ልመና ተገላገልሽ። አሁን ነው ትዝ ያለሽ? ያኔ እኔን ነጠላ እያንጠልጠሽ ከምትሄጂ አትገዥም ነበረ? ባንቺ ቤት ነው የማስቀናትሽ ነው። ደሞ አሁን ጃንጥላ ይዤ አየሽ ግዢ አሉሽ። ኧረ እንዴት ነው የሚያረጋት በእግዚአብሔር። አረ ፍቅርዬ ተረጋጊ። በስራ ስልክ ስንጨቃጨቅ ትንሽ አይደብርሽም እንዴ? ሰውስ ምን ይለናል እንዴ? በልጆቻችን ጉሮሮ እኮ እየቀለድሽ ነው። አሁንስ በዛ ፈላ ተንተከተከ። ሰምኛለሽ? ዶኮል አድርጌ ነው የማወራሽ። ምንድን ነህ አንተ ደግሞ? አምጣው ስልክ ይመናል። አምጣው ስልኩን። ምን ትስቃለህ? ስልኩን አምጣው።
እስኪ ልቀቀኝ በእናትህ። አመጣው ይኸው እንዳለ ደሴ ና፣ የሆነ ነገር የምታመጣልኝ ነገር አለ። ቆይ አንዴ መጣሁ። ቆይ አንዴ መጣሁ። አንዴ ፍቅር አያረጅም ምናምን የሚባለው ነገር ቀረ በራበት ማለት ነው። አሁን በቃ አረጀ እኮ ፍቅር። እስኪ አንተ ደግሞ በደንብ አዳምጥ። ትዝታ አያረጅም ነው የሚለው። እኔ እኮ የምለው ምንድን ነው ወይ ሽማግሌ ጠፍቶ ነው? ካልሆነ እኔ ልግባበት እንዴ እዚህ ነገር ላይ? እኔ ፍሬ ከዚች ከነገረኛ ጋር በጭራሽ አላረገው። ኧረ በእናታችሁ እናንተ ጸባችሁና ኩርፊያችሁ አያምርም። ተውት በእናትሽ። እሺ አሁን ምን ላምጣልሽ? እዛ ቅያሱ ጋር ያለችው ወፍራማ ሴትዮ የለችም? እሷ ጋር እንጀራ ታመጣልኛለህ። አንቺ ራስሽ ቅድም ሄደሽ ገዛሽ አይደል እንዴ? ምን አገባ? 10 ልግዛ። እሱማ እኔ ስራዬ ነው እንጀራዬ ነው፣ ችግር የለውም። 10 ግዢ። አይ ቅድም ስላልኩ ነው። ይልቅ አሁን እኔ ስታይ ነው እንደዚህ ተመናቅራ ሄደችው? ኧረ በእናትሽ እኔ ስራዬ ልስራበት እንዴ። ራሷን ጠይቂያት ከፈለግሽ ሄደሽ። ምን ነው ለሷ ተፎዝ ማሊያ ምናምን አሰራችልህ እንዴ? እሺ ብታሰራ ይገርምሻል። ምንም ማድረግ አቅም ያላት ሰው ናት። አሁን ስራ ራሱ በርግዶላታል። በዛ ላይ አሁን ጆኒ ሊመጣ ነው። በዛ ላይ ጆኒ ለሷ ብቻ ነው እንደሚመጣው? ማለቴ ያው ብዙ ጊዜ ከሷ ጋር ስለማየው ምግብ ቤትም ምናምን አስመጥተው አብረው ነው የሚበሉት። ከሷ ጋር ይወዳታል መሰለኝ። አረ ደሴ ምን አይነት የወሬ ጠኔ ነው? እናትና አባቴ ነፍሳቸውን ይማርና እኛ ቤት አልነበር እንዴ ተጎልቶ የሚውለው? እረ በስባ እሺ ምን ይምጣልሽ? እንጀራ አልሽኝ አይደለ? እንደገዛው እኮ ቅድም አስታወስከኝ። አዎ አስታወስኩ። በሊዳውን በቃ እሺ። አይ ይሄ ሰፈር ጸቡን ኩርፋውም ልክ የለውም። አራምጪው እንዴ ኤሊሳ ይበላል ምግቡን አምጪው እንዴ። አዎ ሊበላል ነው። ተራጋጋ ይምሰል ለማል በሰል ራው ደፊ ነው። አረ ቤት ይሻሳል ነግሪሽ ኩክ ማድረግ ጀምሬያለሁ ብሏል እኮ ገባ ብሎ ያድርገው ጀማሽ እንዴ በይ በቃ ገባቴና ጫዋን ቀመስ ብለሽ ከዛ በኋላ መድረስ አለመድረሱን አረጋግጠህ ይዘና ኧረ በእናትሽ ሽርቡኛ ልጅና አምጪው። ምንድነው የምትቀልጂው? በቃ ገባ በልና ኩክ አድርገውና አትጨማለቃት እየተጨማለቅ የምትል ሄደ እንደውም ጫዋን ቀመሰው በሰና ለመብሰል ለማረጋግጥልህ አንቺ እንደዚህ ነቀለል ከኔ ጋር ባትቀልጂ ደስ ይለኛል። ራሽ ወይ ጫው እንዳለና እንደሌለው ቀመትልኝ ትላለች። አይ ጫው ደፋ እኔ ረቦኛል በቃ አምጪው። ኧረ አምጪልን እንዴ ምን ነው ያቺን ቀኛት እንዴ? እርግጠኛ ነኝ ብቻዋን መብላት ደብሯት ነው። ትሰማኛለህ? ከሷ ጋር ልትበላ አይደለም አብረህ እንኳን ቆመ ባይ አንተ ጠላቴ ነው። ተናገረለሁ ሰምተኛ ዝም ተናገረለሁ። ቤትሻ በቃ አለፈው አልፏል እኮ ለምን ሰላም አይወርድም? ምን ሰራኛለሽ እቺ ምቀኛ? በቃ እሺ ምግቡን አምጪው እኔ ረቦኛል። የለም በቃ ምግብ የለም። ኧረ እባክሽ አንቺ ደግሞ እንደዚህ አይነት ባህሪ አያምርብሽ ማለት ነው። ዝም እንዴ ሂዱና አሳጋብሉ። እሺ ኧረ አምጪልንና እንብላ። ቤትሻ ምንድን ነው? ፍሬ ቤት ልምብል ታለላ እንዴ አንተ እንዳትችል ምን አልክ? ኧረ ርቦናል ምግቡን አንቺው። እንዴ ምንድነው ወሬ እንትን የምትይው? ድጋማት ምንድን ያልከው? ኧረ ምንም አላለም ፍሬ። ምንድን ያልከው? ተናገር ምንድን ያልተናገርከው? ምንድነው ዳቦ ነው ገዝቼ ልምጣ አንተ ገዝተህ ትመጣለህ እያልኩት እኮ። ሰምቻለሁ እውነቱን ተናገር። ምንድን ነው የምትለው? ምን አልኩኝ? ኧረ ቤቲ ገዛው ብለህ
አንድ ምግብ ነው ይዞ የመጣው። በቃ ችግር የለም ይጨምራል። እሺ ብሉ 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 ብሉ። እናንተ ትሻላላችሁ ከማንም ምቀኛ ልቅምቅም። ነገም ከነገ ወዲያም ትመጣላችሁ። እሺ ጎበዝ። ቡና የሚጠጣለ ላፍላ ጠጣለሽ? አፈላለሁ አፈላለሁ። መቼ እንደሚመጣ ጠየቀው እንዴ? ጠይቄው ነበር እባክሽ፣ ግን ሰብራይት ነው አልነገረም አለኝ። ለነገሩ የእናቴ መድኃኒት ካመጣልኝ በፈለገበት ጊዜ ይምጣ። የዛችን ምቀኛስ ነገር ክላት ግድ ነው። ራሷን የሚያስችል ነገር ከሆነማ በደስታ ነው መቀበለው ብሎኛል። እስቲ ወላላት ምቀኝነቷን ካስረሳት። ግን ቤትሽ አመረርሽ እኮ። አሁን ጁቲ ሲመጣ ምን ይላል? የሆነ ሁሉ ይነገራል። ከዛም ይሆናል። አይ ይሄማ አይሆንም፣ ሚስጥር ማባከን ነው። ይልቅ አዲስ አኩቀር ዛሬ ቤትሽ ምግብ ሰርተሻል እንዴ? ያምሻል እንዴ? ጣ የምትል ቆንጆ ድንች ወጣለች። እሷን እየቆጣኩ እበላታለሁ። ጉረኛ። አሁን እኔ ብቻዬን ስለማይበላልኝ አንተን ለቁርስ እናደርገዋለን። ቤቲሻ ይቅርታ፣ እኔ አንቺ መዋሸት ይደብረኛል። ፍሬ እንድምጣት ምን ነው ነገርኩት። ስጌ ልቦጫጭቁት በቃ ልቦጫጭቁት። አረ እንሰማኛለህ? ዝም በል። እሷ ጋር ትሄድና የኔ እናንተ ነገር ያበቃለታል። እኔ ነገርኩሽ እኮ። እኔ አንቺ መዋሸት ስለደበረኝ ነው። ደግሞ ምይላት ነው የመጣሁት እንዴ። ብቻዬን እኮ መሄድ እኮ እችል ነበር እኮ። እሺ ውጣልኝ። ምን አኩርፈሽ ነው? በቃ ዝም በለው። ውጣ ወረኛ። አንቺ ደግሞ ነፃነት ሲሰጥሽ በጣም ታበዣለሽ። ወይስ ቦዲ ምገዛ ባሪያ አረግሽኝ? ደግሞ ጥሎ የማይጥል ፈጣሪ ያለኝ ሰው ነኝ። ይወጣልሽ። እንደዚህ ለዚህ ነገር ደግሞ አታካብሽ። ደግሞ ጥሎ የማይጥል ፈጣሪ ያለሽ። ስማኝ ደግሞ እኔ አላኮረፍኩም። እሺ ያኮረፍኩ እንዳይመስልህ። አንተ ልክ ነክ። ይቅር በለኝ። ብቻ አዳሩ መጥቶ አደረ እንዳትለኝ። እንኳን ደስ አለሽ ብርዬ። ወይኔ እንዴት ደስ ይላል በእናትህ። እኔ የምልህ ያቻ ጁላ ሰምታለች እንዴ? ኧረ ገና ለነግራት ይሄው። እባክህ አትንገራት፣ እሷ ቆሌዋ ይነግራታል። ይልቅ አሁን ቁርሳችን እንብላ። ኧረ የለም ደግሞ በዚህም ትቀየምኛለች። ሂጂ ልንገራት ካልክሽ። እኔ የምልህ ግን መጀመሪያ ማን ጋር የሚመጣ ይመስልሃል? መጣላታችሁ ነው እንጂ እኮ ማናችሁ ጋር ቢመጣ እኮ ችግር አልነበረው። ወይ ሄጄ ይቅርታ ልጠይቃት እንዴ? መልዬ እኔ እኮ ውበት ፈተና ሆኖ ያጋጨናል ብዬ እንጂ እኔ ክፋት አስቤ እንዳልሆነ ታውቃለህ። ደግሞ አሁን አንተ ሁሉንም ነገር አስተካክለልኛል። ግድ የለም ሄጄ ይቅርታ ልጠይቃት። ቆይ ገና ትቢቱ አልበረደም። አንድ ደግሞ አንቺ ልጅ ዘራፍ ብትል ሌላ ግርግር ነው የሚፈጠረው። ወይኔ በየቤታችሁ እንዲመጣ ያደርጋለሁ። ችግር የለውም። እሺ ካልክ ቀደምኩ፣ ካልቀደምኩም ችግር የለውም። ግን ብቀደም ደስ ይለኛል። ይሄማ ጥሩ ሀሳብ ነው። መሆንም ያለበት እኮ እንደዛ ነው። ያ መጀመሪያ የሚመጣው እኮ ታላቅ ቤት ነው አይደል እንዴ? በልሽ አሁን ሂድና እንደ ዝምድናህ ይዘኸውና። እሱ እኮ የኛ ነገር አያስችለውም።
እስካሁን ይመጣ ነበር። በል በቃ በዛው ስትሄድ ብዙም እንዳልተቀየምኳት ቤቲንም ንገራት። በቃ ቤቱን አዘጋጅተሽ ጠብቂ። እሺ መጣሁ። እሺ አንተ ክብሪቴ እንዴት ነው? ምን ነው እንደዚህ አጣደፍከኝ? በሰላም ነው? አዎ አይ በሰላም ነው። የሆነ አንድ የምነግርህ ሚስጥር እኮ አለኝ ብዬ እኮ የሆነ የምነግርህ ለማንም ያላወራሁት ሚስጥር ነበረ። ኧረ እባክህ ጆሲ እኮ ከቻለ። ኧረ እባክህ ይኸው ጆሲ መጣ። ጆሲ መጣ ትናንት። ይገርማል። አዎ በጣም አልነገርኩህ፣ ለእነመላ ምናምን ለማንም አልነገርኩህ። እውነትህን? አዎ እውነትህን ነው። ለአንተ ብቻ። ስማ ጆሲ ሲመጣ ሻንጣውን አውርጄ የመጀመሪያውን $1 የተቀበልኩት እኔ ነኝ። ይዘዋል ዶላሩ? አትለኝም? ይኸው ጆሲ ጆሲ ፍሬዬ ማኛ ምርጥ ሰው። ደህና ነሽልኝ አይደል? ደህና ነኝ። እንዴት ነህ? ሰላም መጣ? ጆ ምን ነው ሰላም አይደለም እንዴ? ኧረ ፒስ ነው። በላን ጠጣን፣ የጎደለ ነገር የለም። ደግሞ ሙያሽ እንዳለ ነው። ጆ አሁን እኮ ገና መምጣት ነው። ምንም ነገር እኮ አልበላህም። እኔ የምለው ቤትሽ የለችም? ቤትሽ አለች፣ ትመጣለች። ቆንጆ እንቁላል ፍርፍር ሰርቻለሁ። የት አለች ታዲያ? ማ ቤቲና? አራዛ ታደርገኝ አልኩሽ እኮ። ሰው ነው እንጂ ምግብ ምን ያደርጋል? ምግብ ከሚረገጥበት ሀገር አይደል እንደ የመጣሁት። ቤትዬ ማኛ ደህና ነሽልኝ አይደል? አረ ተነስና ሂድና ጠርታት ና። ጠርቻት ልምጣ። ቆይ እስኪ አንተ ቁጭ በል። ፍሬ ተቀየርሻል ማለት ነው። ደውል አድርገሽ አጠሪያትም እንዴ? አይ ስልኬ ካርድ የለውም ለዛ ነው። ታዲያ እኔ ያለው ምን ችግር አለው? ደግሞ መሌው ሁሉንም ነገር ነግሮኛል። ይቆለፋል። አንቺ አንድም ነገር እንዳታስቢ እሺ? በቃ እየተጫወታችሁ ጠብቁኝ። ቤቴን ጠርቻት ልምጣ። መጣ እንዴ? እኔ አንተ ቁጭ በል። ቤትዬ ጉድ ሆነናል። ማለት ምን እያልሽ ነው? ጆሲ ተለክፎ መጥቷል። አልገባኝም። ማለት እኔ ምንም ማውቀው ነገር የለም። ጆሲ ግን የሆነ ነገር ሆኗል። ነይ ጉድሽን ላሳይሽ።
እንዴት ነሽ? ዋናው ጉዳይ መድኃኒትሽ መጥቷል። አመሰግናለሁ ጓደኛዬ። እና ሰላም ነው? ምን ጤናህን ማለቷ ነው። እስቲ የሆነ መንገራገጭ ነገር አለ። እናንተን ይዤ መዳን አይቀርም ወደ ጸበል አትወስዱኝ ብለህን ነው? በደስታ አይደል እንደ ቤቴ እንዴ ግድ ነው። አንተ የጠየከው ቦታ እንወስድሃለን። ዋናው እምነቱና ፍቅሩ ነው እንጂ እሱ የትም ቦታ ያድናል። አሜሪካ በብዙ ነገር ብትጠቅመኝም በብዙ ነገር ግን ጎድታኛለች። እዚህ ደግሞ የማስቸግረው ሰው የለም፣ አያቴ ብቻ ነው። ችግር የለውም። እሺ አሁን ግን የምትበላው ነገር ምን ይሰራል? አረ ፍሬዬም ብላኝ ነበረ። ዋናው ነገር እንደዚህ ተሰባስበን ማውራታችን ነው እንጂ ምግብ ዋጋ የለውም። ባይሆን አንድ ጊዜ ባጭስ ካልሆነ አስቸግራለሁ። እንዴ አሁን ጸበል ውሰዱኝ እያልክ አሁን ደግሞ ላጨት ስላለ እንዴ የሌለ ምን ሆነሃል? ጉድ! አረ ስጭኝ። ደህና ነህ? ጆሲ ደህና ነህ? ይበላችሁ። አዳሜ ስትባሉ ከርማችሁ ልጁ ጨልሎ ይምጣ እንዴ? አጨለላችሁት። ይሄማ የፈጣሪ ቁጣ እኮ ነው። ይሄ ፈጣሪ ቁጣ ነው። ለዚህ ኃላፊነቱን መውሰድ አለባቸው። ኃላፊነት ይሄ ፈጣሪ ቁጣ ነው። የሚገርም ነው። ምን አይነት ሰፈር ነው? ምን አይነት ተአምር ነው የተፈጠረው? እናታችሁ ጸበልማ ይዘን እንሄዳለን። ይሄ ራሱ ሳይለከፍ አይቀርም። ይዘን እንሄዳለን። ማንም ሄደው አልሄድም። አልሄድም። ዝም በል። አልሄድም። መብት አይደለም እንዴ? እሱ ነው የሆነ ነገር አለበት። ትሄዳለህ። አይ ይላንተ ተቀበለት። እሱ ወንበር በሞላ ቤት እዚህ ጋር ተቀመጥ። እዚህ ጋር ነው እንቀመጥ። ለምን ፎቶ አታነሳውም? ፈገግ በሉ። አላንሳችሁ አንዴ ሰው እንዳንተ ይመስላል። ጆሲ ምንድን ወይ እህቴ እንዳያስማ እዚህ እንዳለው ንገረው። ኧረ ነግሬው ነው የመጣሁት። እንዲህ ብለህ እንዳታስብ። ደግሞ ስልክ እየተደወለልህ ነበር። የውጭ ነው መሰለኝ። እናቴ ነች የምትሆነው። ቆይ እደውልላታለሁ። የሚበላ ነገር ምን ይምጣልህ? ቂጣ ነገር የለም? የቡና ቁርስ አሉት ቀላላ ቂጣ
ፕሪሚየም ማበድራት ነው 100 ብር 200 ይቀመጥ እኔ ጋር 200 ብር ቀሪ 200 ይሄ አንድ ላይ አስቀምጠዋለሁ። አሃ እንዴት ነው በዶላር ለመገበየት አቅም ይፈቅዳል ወይስ አይፈቅድም? ወር የማይቆይ ጥጋብ ቢቀርብ ይሻላል። አሁን ትችላለህ ወይንስ አትችልም ነው ጥያቄው። ትችላለህ? እኔ ምለው ቆይ እንትን ሰዎቹ የት ሄዱ? ጠፉ? ዲያስፖራ ወሰዳቸው እንዴ? ፈለካቸው እንዴ? እባክህ ጸበል ይዟቸው ሄዷል። ጸበል ይዟቸው ዲያስፖራው? አዎ። ምን ነው ጸበል ሄዷል? አዎ። ከዲያስፖራው ጋር? አዎ። ምን ነው እንደዛ? አይ ጥሩ ነው። አንተንም ቢወስዱክ እኮ ጥሩ ነበር። ጸበል እንደዛ እንዴ አንተ አለካ እንዴ? እኔ ምን ያስፈልገኛል? በእናትሽ አሁን ሂሳብ እየሰራው ነው። ሂሳብ ላይ ነው ሄዶ ወደዛ። ምንድነው ለስፔሻል ሂሳብ ምናምን እየሰራው ትላለህ እንዴ? ለስፔሻል ሂሳብ ምናምን ይላል። ጨምባቃ 400 ብር ብቻ ነው ቀረ። እንዴት እንደደከመኝ ግን አልገረመሽም? ጆሲ ያለመጮህ እንዴ? እኔም በጣም ገርሞኛል። ግን አንቺ የተሻለ ነገር አልጮህም እንዴ? እኔ እንዴት አየዋለሁ? የወንድ መጠመቂያ ውስጥ አንዴ ተጠመቀው። ግን ልጆቹ ውስጥ ጠይቃቸው በሰላም ተጠምቆ እንደወጣ ነው የነገሩ። በጣም ነው የሚገርመው። ምን ጉድ ነው? ኧረ እኔ አላውቅም። አሁን ይሄን ሁሉ መንገድ ነው የምንሄደው?
ምንድነው? እሺ ምን አውቃለሁ በእናትሽ። ወይ ድጋሚ ይዞ መሄድ ነው። ከጸበል ውጭ መቼም ምንም አይነት መፍትሄ ሊኖረው አይችልም። አቤት፣ ምን እንታዘዝ? ቤቲ ማለት አንቺ ነሽ? ይኸውልሽ፣ ምን እንታዘዝ? አንቺኛዋ ደግሞ ፍሬ መሆን አለብሽ። በሰላም ዘረዘርሽን እኮ። በአጭር ቃል ንገሩኝ እስኪ ጆዬ ምንድን ያደረጋችሁት? ትላንት ከፍሬን በሰላም ተቀብለ ነው እናንተ ጋር መጥቶ ከሄደ በኋላ ምን ነካብኝ? እስኪ ንገሩኝ። ጆዬ ይኸውልሽ ወይዘሪት ስማለኝ፣ ራኬብ ብለሽ ጥሪ። እሺ ራኬብ፣ መጀመሪያ ከጆ ጋር ምን አይነት ግንኙነት እንዳለሽ እስኪ ዘርዘር አድርገሽ ታስረጅኝ። ፍቅረኛዬ ነው። እሺ ዘመን አመጣሽ የፌስቡክ ሚስት ነሽ? ለማንኛውም ምንም አይነት ጥያቄና መልስ አያስፈልገውም። ቀጥ ብለሽ ውጪ። ከኛ ምንም አይነት መልስ አታገኝም። አፍንጫችሁን ተይዛችሁ ሁለታችሁም ታወጣታላችሁ። እኔ ለጆኒ ነፍሴንም ቢሆን ሰጠዋለሁ። እሺ? ያስፈራል። ምን አይነት ቀለኛ ናት በእናትሽ? ከባድ ነው። ጭጭ ድምጦ ቻከስ መውጫ ቤኛ ቀብጀዴ ቅጥሎ ፍርዬ ዶም ተከርቻ እኛ ባፍቶ እንከሰተው ነው ጥያቄ ተግባር እና አሁን ናፍጫችን ይዘሽም ተሱጭ። እኔ ራኬብ አይደለሁም። እሺ ይኸውልሽ ምን ቀልደኛ ነው ቦክሽ። ልታመልጥ መሮጡ አይገርም? አንቺ ከኛ ልታመልጪ? ይኸውልሽ የያዘ ይዞን ነው እንጂ አገጭሽን ነበር የምናረገው። ሳይናምሳቱን ውስጥ ምን ለዚህ እሺ ምንድን ነው ቁንጥጫ ይበቃል እንዴ? ወጡኛም በቃለን በቃ። እናመሰግናለን ስለተመከራችሁ። እሺ ሌላ ችግር ውስጥ ባንገባ ጥሩ ነው። እሺ እኛ የምንፈልገው እሱ ነው። በጆሲ እንደዚህ መሆንኛ ጥፋተኛ ያደረግሽን ግን በምን ምክንያት ነው? ከአውሮፕላን ሲወርድ ጤነኛ ነበር? እርግጠኛ ነሽ? ቆይ ፍሬ ልጅ አንቺ ጋር ሲመጣ ጤነኛ ነበር? አረ ጤነኛ አልነበረም። መሌዋል እንዴ ይዞት የመጣው ማነው? መሌው ቀድም እዚህ ጋር አሁን አብሮሽ ነበር እንዴ? ታውቃላችሁ እዚህ ያሉት አያቱ ብቻ ናቸው። ሁሉ ጊዜ ሲመጣ የምንቀበለው እኔና ጓደኛዬ ነን። ሲመጣ እኮ የድሮ ጆሲ ነበር። አሁን ምን ሆነ? እንዴት ስልኩን አጥፍቶ 3 ቀን ይዘጋኛል? የት እንዳለ እንኳን ሳይነግረኝ። ባለሱቁን ስጠይቀው ታሙ ጸበል እንደገባ ነገረኝ። ጤነኛ የነበረ ልጅ። ጤነኛ ትላለች እንዴ? እዚህ ጋር ቁጭ ብሏል እንዴ ሲጋራና አሽሹን ሊያጨስ ነበር። ኧረ በስመ አብ በይ። ጆሲ ሲጋራ ያጨሳል? መጠጥ እንኳን በቅጡ የማይጠጣ ልጅ። ጆሲ ከሳቅና ከጨዋታ ውጭ እኮ ምንም አያውቅም። ሴትዮ የድሮ ጆሲ ያልመሰል ይችላል እኮ ነው ጸበል ይዘነው ነው። ህግ ዳኘና እሺ፣ እንዲህ በቀላሉ አንላቀቅም። እሺ እኛስ መሸቀቅሽ
ጆዬ ጆዬ ድረስልኝ! የሰፈሮች ልጆች ሊገሉኝ ነው። ጆዬ ቶሎ በል ድረስልኝ! ጆዬ ድረስልኝ! ጆዬ ድረስልኝ! አንቺ ምታመንጭ መስሎሽ ነበር? ምታመንጭ አገኘሽ? እሺ ምታመንጭ መስሎሽ ነበር? እኔ ለማመጭ ጆዬ ድረስልኝ! እኔ እኮ ማለት አቅም እኮ የላትም። እንዴ ምንድነው? ተረጋጉ፣ ተረጋጉ። ምንድነው? ምንድነው የሆናችሁት? ጆዬ የኔ ጌታ ምን ሆንክብኝ? ምን ሆነክ ነው ጸበል የገባው? እኔን አልነበርክም። እኔ ወደ ሀገር ቤት ስመጣ ከእናንተ ጋር ለመሆን እንጂ ሴት ጭፈራ ቤት ሌሎች የሚዘረዘሩትን ነገሮች በሙሉ ለመጠቀም አይደለም እኮ። ከእናንተ ጋር ለመጫወት ከሀያቴ ምርቃት ለመውሰድ ነበር። ግን መሊው በጧት መጥቶ የሁለታችሁ ፍቅር ንፋስ እንደገባው ነገረኝ። ላሳጠረው በፈጠርኩት ድራማ እምነቴን፣ የሰፈሩን ፍቅር፣ እናንተ ለኔ ያላችሁን ክብር እንዳያደርጋችሁኛል። እኔም ለእናንተ ያለኝን ፍቅር በቃላት ለመግለጽ እጅግ በጣም ይከብደኛል። ወደ ፍቅራችሁ ስለተመለሳችሁ በጣም ደስ ብሎኛል። ምን ማለት ነው ግን? ውበት ለፈተና ስለሚጋብስ ውበትሽን አጥፊ ብሎ ትእዛዝ? የትኛውን ውበቴ? ምን ጓት ያለሽ ፍሬ ማንን ትፈራለች? ግልጹን ስለነገርኩሽ አመዳ ወኝ ሶጣ ስታይ ደስ ይላል። ተረጋጊ። አሁን ዝም በል ተረጋጊ አትበለኝ። ሂዱና አሳጋብሉ። እሺ እናንተ ትሻላላችሁ ከማንም ምቀኛ ልቅምቅ። ራኬብ በጣም የምወዳቸው ጎረቤቶች ናቸው። ቆይ ግን ጆዬ የምር ፍቅረኛ ነች? አይ አሁንማ ጨዋታው በደንብ እየተገለጠልን ነው። እሺ ቀጥል። ምን ትሽኮረመማለህ? እሷ እኮ መጣ ፍቅረኛዬ ምን አረጋችሁብኝ ምናምን ነው ስትልን የነበረው። ፍቅረኛ ነች የምር? አረ እየቀለደችባችሁ ነው። ራኪ በጣም የምወዳት እህቴ ነች አይደል እንዴ? እውነቱን አውቀክ ይለይልን። ደግሞ እንደኔ የሚያስብልህ የሚጨነቅን የትም አታገኝም። አንሳ አንሳ
ወደፊት እንጂ ወደ ኋላ አይደለም። ሁሉም ነገር አሁን ይለይላታል። ሄሎ ሄሎ፣ ጆሲ ሰላም ነው? ሰላም ነው አይደል? አለሁልህ፣ ደህና ነኝ። አረ ጎረቤቶች ያላስቀምጣሉኝ። እኔና ንጹህ ቴክኖሎጂ ነው በደንብ አድርገሽ አስረጅልኝ። አልናገርም ጆሲ። አንተ ራሱ ማወቅ ያለብህ አንድ ነገር አለ። እሺ፣ እኔ ልቤን የሰጠው ከአፍቃሪህ እንጂ እህት አይደለሁም። እሺ እንኳን ደስ አላችሁ፣ 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 እንኳን ደስ አሉት ማዘር። ዲያስፖራው ከቀልቡ እህቶቻችን ወደ ፍቅራቸው ተመለሱ። እንደው እኮ እንደው መጨረሻው እንደዚህ ሊሆን ባታሰሩ እኮ ጥሩ ነበር። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዲያስፖራውም ወደ ቀልቡ እህቶቻችንም ወደ ፍቅራቸው ተመለሱ። እንኳን ደስ አላችሁ፣ እንኳን ደስ አለሽ እህቴ፣ እንኳን ደስ አላችሁ እናንተም። ዲያስፖራው እኮ ወደ ቀልቡ ተመለሰ እኮ ወደ ቀልቡ። እህቶቻችንም ወደ ፍቅራቸው እስማ